ሰላም ጤና ይስጥልኝ። በዓለም ዳርቻ በሙሉ የምትገኙ የቲክታክ ቤተሰቦች እንዴት አላችሁልኝ? በቅድሚያ እንኳን ለጌታችን መድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ አደረሰን እያልኩ አጠር ያለች መልእክት ላስተላልፍላችሁ ነው ወደዚህ የመጣሁትና ይችን አጠር ያለች ቪዲዮ ልሰራላችሁ የፈለኩት እንደምታዩት ከዚህ በላይ የምትመለከቱት ክርስቲያን ጥንታዊት ቤተክርስቲያን ነች። ከአዲስ አበባ በ452 ኪሎ ሜትር አካባቢ የምትገኝ በጎጃም ክፍለ ሀገር በአዊ ዞን የምትገኝ የገጠር ቤተክርስቲያን ነች። ይቺ ቤተክርስቲያን አስራ ማርያም የምትባል ቤተክርስቲያን ነች። ያደግንባት ቤተክርስቲያን ነች። ዛሬ ይህን ቪዲዮ ለመስራት የተገደድኩበት ዋናው ምክንያት ምንድነው? እዛ አካባቢ ያሉ ወጣቶች፣ እዛ አካባቢ ያሉ እህቶች፣ እዚህ አካባቢ ያሉ ወንድሞች፣ እናቶች እንዲሁም አባቶች በአደረጉት ርብርብ ይቺ የምትመለከቷት እጅግ ውብ በሆነ የኪነ ህንፃ ጥበብ የተሰራች የተገነባች ቤተክርስቲያን አሁን ወደ ማጠቃለያ ደረጃ እንደደረሰና የሀብት እጥረት እንዳጋጠማቸው እኛን በአካባቢው የነበርን ወይም ደግሞ የአካባቢው ተወላጆችን ደግሞ ጥያቄ ጠይቀውናል። በዚህ መሰረት እናንተም የአቅማችሁን ድጋፍ እንድታደርጉ ጌታችን መድኃኒታችን ኢየሱስ ክርስቶስ ስም ጥያቄ ላቀርብላችሁ ወደድኩ። እንግዲህ እቺ ቤተክርስቲያን ከእንጅባራ ከተማ በስተ ምስራቅ በኩል ወይም ደግሞ በስተ ፀሐይ መውጫ በኩል በግምት ከ10 እስከ 15 ኪሎ ሜትር አካባቢ ርቃ የምትገኝ የገጠር ቤተክርስቲያን ነች። በዚች ቤተክርስቲያን በጣም ብዙ ምዕመናን አገልግሎቱን ያገኛሉ። እነዚህ ምዕመናን ደግሞ አገልግሎቱን በሚያገኙበት ጊዜ በእንደዚህ አይነት ኪነ ህንፃ የታነጸች ቤተክርስቲያን እዚህ ደረጃ ማድረሳቸው በቅድሚያ ምስጋና ሊቸራቸው ወይም ደግሞ ምስጋና ሊሰጣቸው ይገባል። ስለዚህ እኛም እንግዲህ እንደሚታወቀው ጋን በጠጠር ይደገፋል ነውና አቅማችሁ የሚፈቅደውን ያላችሁን ከላይ በተቀመጠው አካውንት ነምበር አማካይነት ድጋፍ እንድታደርጉልን ጌታችን መድኃኒታችን በኢየሱስ ክርስቶስ ስም እንጠይቃችኋለን። እንደምታዩት አካውንት ነምበር 1056991210 የአስራ ማርያም ቤተክርስቲያን ወጣቶች ገቢ ማሰባሰቢያ ይላልና ይህ አካውንት ህጋዊ አካውንት ነው። ቤተክርስቲያኗን የሚያስገነቡ ወይም ደግሞ ቤተክርስቲያኗን የሚያሰሩ ወጣቶች በጋራ በህጋዊ የተከፈተ አካውንት ነው። እንግዲህ የግለሰብ አካውንት እንዳልሆነ ከወዲሁ ግንዛቤ ልሰጣችሁ ይገባል። ስለምታደርጉልን ሁሉ በፈጣሪ ስም ላመሰግናችሁ እወዳለሁ። በተጨማሪም ጥር 21 ለምትነግሰው ለዚች ጥንታዊት ቤተክርስቲያን ሁላችሁም በቦታው እንድትገኙና የበረከቱ ተሳታፊ ተካፋይ እንድትሆኑ በጥያቄ እንዳቀርብ በጠየቀኝ ማህበረሰብ ስምና በቤተክርስቲያናችን ስም ጥሬን አቀርብላችኋለሁ። ስለምታደርጉልን ነገር ሁሉ በጣም አድርጌ አመሰግናለሁ። እጅግ አመሰግናለሁ።